الحمد لله مسرف الشهور والأيام نحمده على نعامه العظام والصلاة والسلام على خير من صلى وصام وطاف بالبيت الحرام صلى الله عليه وعلى آله وصحبه ومن تبعهم إلى يوم الدين بإحسان أما بعد الله سبحانه وتعالى መልካም ፍቃዱ ሆኖ እነሆ ረመዳንን አጽሙን ዒዳችንን አክብረን ረመዳንን ከሸኘን አንድ ሳምንት ሞላን። የዛሬ ሳምንት ዒድ ላይ ነበርን። ዛሬ ደግሞ ሳምንት ጨምረናል። ይህ ሁሉ የሚያሳየን ጊዜያቶች እንዴት እንደሚፈጥኑ ቀንና ሌሊቶች እንዴት እንደሚበሩ ነው። ቀንና ሌሊቶች ባለፉ ቁጥር ከእድሜያችን ምን ያህል እየተቀነሰ ምን ያህል ወደ ቀብራችን እየቀረብን ወደ አኺራ ለመጓዝ ምን ያህል እየተዘጋጀን እንደሆነ ቆም ብለን ልናስተውል ይገባናል። የሥራችን መዝገብ በየቀኑ እየተጠቀለለ ነው የሚሄደው። ሐሰኑል በስሪ ምን ይላሉ ረሂመሁላህ የብነ አደም ኢነከ አያሙን መጅሙዓ ይላሉ። የአደም ልጅ ሆይ አንተ ማለት የቀናቶች ድምር ነህ፣ የቀናቶች ጥርቅም ነህ። ፈኢዛ ዘሀበ የውሙን ዘሀበ ባዕዱከ ይላሉ። አንድ ቀን በሄደ ቁጥር ከአንተነት የተወሰነ እየተሸረፈ ነው የሚሄደው። ወደ ቀብርህ እየቀረብክ ነው የምትሄደው። ቀናቶች ሲያልፉ አለፉ እንላለን፣ ግን እያለፍን ያለነው እኛ ነን። ማ ሚን የውሚን የንሸቁ ፈጅሩሁ ኢላ ወየኩኑ ሊብኒ አደም ምን ይላሉ ሐሰን ሲያነሱ አንድም ቀን ጎህ አይቀድም ለአደም ልጅ መልእክት የሚያስተላልፍ ቢሆን እንጂ ይላሉ። ምን ይላል የብነ አደም አነ ኸልቁን ጀዲድ ወዓላ አመሊከ ሸሂድ። የሰው ልጅን የተጣራ ቀኑ ብሊሳን ልሓል በመልእክቱ ምን ያስተላልፍለታል? እኔ አዲስ ፍጡር ነኝ፣ ዛሬ ከሄድኩኝ የውመል ቂያማ እንጂ ደግማ አታገኘኝም ይላል። ትናንትና አለፈ ረመዳን። የትናንት ረመዳን ደግሞ አይመጣም። አላህ ሱብሓነሁ ወተዓላ ለከርሞ ያድርሰን። የሚመጣውን ዓመት አንደር ሲሆን ጀሊሉ አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። በዚህ መካከል ስንታችን ወደ ቀብር እንወርዳለን? ስንት ሰው ከመካከላችን ወደ አኺራ ይሸኛል? ስንት ሰው ደግሞ ይደርሳል? ረቡል ዓለሚን እሱ ብቻ ነው የሚያውቀው። እኛ የሚመጣውን ዓመት እስቲ በምናባችን እናስብ። ያለፈውን ዓመት ደግሞ እንመልከት። አምና ከኛ ጋር የነበሩ ዘንድሮ የሌሉ፣ ለሚመጣው ዓመት ደግሞ ተረኞቹ እኛ ነን ወይስ እነማን ናቸው? አላህ ብቻ ነው የሚያውቀው። ረመዳንን ሸኝተናል። የሚያምሩ ቀኖች፣ ያማሩ ሌሊቶች፣ የተዋቡ ጊዜያቶችን አሳልፈናል። አላህ ደግሞ ደጋግሞ ረመዳንን ያድርሰን። ረመዳንን እንግዲህ ያስቀመጥንበትን ነገር መልካም የሚሆን መጥፎ አስቀምጠንበት ረመዳን ስራችንን ይዞ ሄደዋል። የውመል ቂያማ በእኛ ላይ ምስክር ነው። እነዛ ያለፉ ቀናቶች፣ ሌሊቶች የስራችን ማስቀመጫ ማህደሮች፣ የስራችን መጋዘኖች ናቸው። የውመል ቂያማ እነዚሁ ስራዎቻችን መዝገብ ላይ አርፎ አላህ ሱብሓነሁ ወተዓላ የሰራነውን ስራ ለሁላችንም ያቀርብልናል። አላህ ቁርአን ላይ ሲናገር የውመ ተጂዱ ኩሉ ነፍሲን ማ ዐሚለት ሚን ኸይሪን ሙሕደራ፣ አስታውሱ ያንን ቀን እያንዳንዷ ነፍስ የሰራችውን መልካም ስራ ሁሉ በፊት ለፊቷ ቀርቦ የምታየውን ቀን። ወማ ዐሚለት ሚን ሱኢን፣ መጥፎም ደግሞ የሰራችውን ትመለከተዋለች። መጥፎውን ስታይ በሷና በዛ በመጥፎ ስራ እንደው ረጅም ርቀት ቢኖርና ምን ነው ይሄን ክፉ ስራዬን ባላየሁ ብላ ትመኛለች አለ አላህ። ዛሬ አላህ እናንተን ራሱን ያስጠነቅቃችኋል። አሁኑኑ ተዘጋጁ፣ ወደሱ ተመለሱ፣ አላህ ለባሮቹ ሩህሩህ ነው ይላል። አላህ ሐዲስ አልቁድሲ ላይ
ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩን ያ ዒባዲ ይላል ባሮቼ ሆይ ስራችሁን ቆም ብላችሁ አስቡ። ያልሰራችሁትን ስራ አይደለም የምመነዳችሁ የውመል ቂያማ ኢነማ ሂየ አዕማሉኩም ኡሕሲሃ ለኩም የሰራችሁትን ስራ አንድ ባንድ በዱንያ ላይ ቆጥሬ መዝግቤ ያስቀምጥላችኋለሁ። ثم أوفيكم إياها የውመል ቂያማ እኔ ጋር ስትመጡ ያንኑ የሰራችሁትን ስራ በተሟላ መልኩ ሰጣችኋለሁ። فمن وجد خيرا فليحمد الله መልካም ያገኘ ሰው በስራ መዝገቡ ላይ አላህን ያመስግን። ومن وجد غير ذلك ከዚህ ውጪ ሌላን ያገኘ ደግሞ فلا يلومن إلا نفسه ይላል ራሱን እንጂ ማንንም አይውቀስ በማንም ላይ አያሳብ ይላል። ረመዳን ትልቅ ገበያ ነበር። ትናንትና ረመዳን ገባ ወጣ፣ የረመዳን ገበያም ተበተነ። ያተረፈው አተረፈ፣ የከሰረም ከስሯል። የመጨረሻ የከሰረ ሰው ማለት አሽረፉል ኸልቅ ሰይዱል ሙርሰሊን እንደነገሩን ረመዳን ገብቶ ረመዳንን አግኝቶ ወንጀሉ ሳይማር የወጣ ሰው በጅብሪል አንደበት ተረግሟል። ነቢ አሚን ብለዋል። የከሰረ ማለት እሱ ነው ተብለዋል። ታዲያ በረመዳን መልካም የሰራ ሰው አላህን ሊያመሰግን ይገባል። አላህ ይቀበለኝ ብሎ ዱዓ ማድረግ አለበት። አላህ የሰራተኞችን ስራ የሚያጠፋ አይደለም። ያበላሸም ሰው ደግሞ ራሱን ያውቃል። ወደ አላህ ሱብሓነሁ ወተዓላ መመለስ አለበት። አሁንም ቢሆን ማለት ነው። አልመሸም፣ ጊዜ አለ። ከመሞታችን በፊት ተውበት ካደረግን ተውበታችን መቅቡል ነው። አላህ ዩሒቡ ተዋቢን። ሰለፉ ሷሊህ ረዲየላሁ ዐንሁም ረመዳን ሲወጣ በጣም ሐሳብ ይገባቸው ነበር፣ ይጨንቃቸው ነበር፣ ፍርሃት እላያቸው ላይ ይታይ ነበር። ምናልባት አላህ ረመዳናችንን ባይቀበለንስ፣ በረመዳን ጾመው ረሃብ ብቻ ውሃ ጥም ያተረፉ ሰዎች ጋር ቢያደርገንስ፣ ለይል ቆመን እንቅልፍ ማጣትና ድካም ብቻ ከሆነባቸው ሰዎች ተርታ መድቦን ቢሆንስ ብለው ይጨነቃሉ። ለዚህ ብለው ሰለፎቻችን ረመዳን ከወጣ በኋላ ግማሹን ዓመት አላህ ረመዳናቸውን እንዲቀበሉ ዱዓ ያደርጉ ነበር። አላህ ሲወስፋቸው ሓላቸውን ወለዚነ ዩእቱነ ማ አተው ወቁሉብሁም ወጂለቱን፣ እነዚያ ሙእሚኖች ማለት የሚሰሩትን መልካም ስራ ሰርተው ቀልባቸው የሚፈራ ነው፣ ወደ ጌታችንም እንመለሳለን ብሎ የሚፈሩ የሚጨነቁ ናቸው። ኡላኢከ ዩሳሪዑነ ፊል ኸይራት አለ። ሰርተው ደክመው እንደገና ደግሞ በኸይር ስራ የሚሽቀዳደሙ ናቸው። ለመልካም ስራም ቀዳሚዎች እነሱ ናቸው ብሎ አስቀምጧል። እናታችን አይሻ ረዲየላሁ ዐንሃ በአንድ ወቅት ላይ ያ ረሱለላህ ብላ ጠየቀቻቸው። እነዚያ የሚሰሩትን ስራ በሚሰሩበት ሰዓት ቀልባቸው የሚፈራ የተባሉት እየሰረቁ ዚና እየሰሩ ኸምር እየጠጡ የተለያየ ወንጀል ላይ ተሰማርተው አላህን የሚፈሩ ማለት ነው ብላ ነቢን ስትጠይቃቸው ነቢያችን ሰለላሁ ዐለይሂ ወሰለም አንቺ የስዲቅ ልጅ ሆይ አይደለም፣ እንደዚህ አይነቶቹን አይደለም። እነዚህ ምን አይነት ሰዎች ናቸው? ይሰግዳሉ፣ ይጾማሉ፣ ሰደቃ ይሰጣሉ፣ ግን ኢኽላስ ጎሎት አላህ ላይ ይቀበለን ይችላል፣ ስራችንን ፊታችን ላይ ሊወረውርብን ይችላል ብሎ የሚፈሩ ሰዎች ናቸው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ለእናታችን ለኡሙል ሙእሚኒን በእንደዚህ አይነት መልኩ ነው የገለጹት። አላህ ሱብሓነሁ ወተዓላ እንግዲህ ቁርአን ላይ ያስቀመጠው ቅድምም እንደሰማችሁት ከጅሙዓ በፊት ሼኽ ዙበይር ሲያነሱ የነበረውን እየሰማሁ ነበረ። እስቲቃማ የሚባል ነው። አላህ የሚፈልገው ምን አይነት እንድንሆን ነው? እስቲቃማ እንዲኖረን በያዝነው ነገር ላይ ትንሽም ቢሆን እንኳን ጸንተን እስከ መጨረሻው ደቂቃ እስትንፋሳችን እስኪወጣ ድረስ በዛ ላይ እንድንዘወትር ነው። አላህ ሁልጊዜም ከኛ የሚፈልገው አሐቡል አዕማሊ ኢለላሂ አድወሙሃ ወኢን ቀለለ ያሉት ነቢያችን። ምርጥ ስራ አላህ ዘንድ ተወዳጅ ስራ ብሎ ማለት የቱ ነው? ትንሽም ቢሆን አላህ ዘንድ ተወዳጅ የሆነ ስራ ዘለቄታ ያለው ነው ብሎ ነው ያስቀመጡት። አላህ ዘለቄታ ያለው ቋሚ ስራ ላይ የሚሰማሩ ወለም ዘለም የማይሉ እስቲቃማ ያላቸውን ሰዎች ሲወስፋቸው ምንድን ያለው? ኢነለዚነ ቃሉ ረቡና አላህ
ثم استقاموا እነዚያ ጌታችን አላህ Subhanahu Wa Ta'ala ነው ያሉ አላህ ያዘዛቸውን እየታዘዙ ከከለከላቸው እየተከለከሉ በቀጥተኛው መንገድ ላይ ቀጥ ብለው የሚጓዙ አላህ ثم استقاموا በዛ ላይ አላህን እንጂ ሌላ እናመልክም የማንም ባሪያዎች አይደለንም ለማንም አናጎበድድም ለነፍስያችንም አንሸነፍም ለሸይጣንም አንበረከክም نحن عباد الله نحن عباد الرحمن ነን ብለው ያላህ ባሮች ያርህማን ባሮች ነን ብለው በዛ ላይ ቀጥ ያሉ ተተነዘሉ عليهم الملائكه አጀላቸው ሲደርስ መለከል መውት ሩሃቸውን ሊወስድ ሲል መላእክቱ الرحمن ከሰማይ ይወርዳሉ ምን ይሏቸዋል አላ ተኻፉ ወላ ተሕዘኑ አብሽሩ እናንተ ግዴታችሁን ተወጣችኋል ምንም የሚያስፈራችሁ ነገር የለም አትፍሩ የምትሄዱበት ዓለም አያስፈራም ወላ ተሕዘኑ ዱንያም የተዋችሁት አያሳዝናችሁ ወአብሽሩ بالجنة التي كنتم توعدون ይባላል ቃል ሲገባላችሁ የነበረው ጀነት እነሆ ይሄው ከፊታችሁ ብስራት እንነግራችኋለን ይሏቸዋል መላእክቶች ታዲያ ሙእሚን የሆነ ሰው ሁሉ ጊዜም በዚህ ላይ ጸንቶ አላህን Subhanahu Wa Ta'ala በማምለክ በመገዛት ላይ ሁሉ ጊዜ መዘውተር አለበት ሙእሚን የሆነ ሰው እንደ ቀበሮ እንዲህ የሚል መሆን የለበትም አሚር المؤمنين عمر بن الخطاب من استقامة ሲሏቸው أن تستقيم على الأمر والنهي ولا تروغ روغان الثعالب ይላል ዑመር ሲያነሱ استقامة ምንድነው ሲሏቸው በያዝከው መንገድ ላይ በእስልምና መንገድ ላይ ቀጥ ማለት እንደ ቀበሮ እንዲህ አለ ማለት ነው መስመሩን ይዘህ መሄድ ነው ሙእሚኖች ሁሉ ጊዜ ሙእሚን የሆነ ሰው ቀጥ ብሎ ሐዲዱን ጠብቆ ነው የሚሄደው ረመዳን ቢሄድ ሌሎች ወራቶች አሉ من كان يعبد رمضان فإن رمضان قد ذهب قد انتهى قد مضى رمضان የሚያመልክ ረመዳን ሄዷል አላህን የሚያመልክ ግን فإن الله حي لا يموت الله ሁሉ ጊዜም አለ ሁሉ ጊዜም ዘላለማዊ የማይሞት ጌታ ነው ኩኑ ዑለማዎቻችን ኩኑ ረባንየን ይላሉ ወላ ተኩኑ ረመዳንየን ይላሉ እባካችሁ እናንተ ሁሉ ጊዜ መለኮታዊዎች አላህን አምላኪዎች ሆኑ ረመዳንይ አትሆኑ ይላሉ ብዙ ሰዎች በረመዳን ላይ አቢዶች ተቅዮች ይሆናሉ ሶፈል አወልን አንደኛ ነው የሚሆኑት ማንንም ይቀድማቸው የለም መስጂድ ቀድሞ ይገባሉ ልክ ረመዳን ሲወጣ ግን ሰላተል ዒድ ከሰገዱ በኋላ خلاص ያቺን ሰላተል ወዳዕ አድርገው በዛው የሚቀሩ ሰዎች አሉ በተቃራኒው ደግሞ በረመዳን ገብተው ለአመታቸው ስንቅ ሰንቀው አላህን Subhanahu Wa Ta'ala በአማረ መልኩ የሚያመልኩ ብዙ ሰዎች አሉ አላህ ከነሱ ያድርገን በረመዳኑ አላህ ሁር ካደረጋቸው እስቲቃማ ከሰጣቸው ሰዎች አላህ ያድርገን አላህ Subhanahu Wa Ta'ala እኛን የፈጠረን በረመዳን ብቻ እንድናመልኩ አይደለም ረመዳን ብዙ ትርፍ የሚገኝበት የተሻለ በላጭ ወር ስለሆነ እንጂ አላህ የخلቀን መጀመሪያውንም እሱን ዘላለም እንድናመልከው ነው ወዕቡድ ረበከ حتى يأتيك اليقين ጌታህን አላህ Subhanahu Wa Ta'ala ተገዛ የቂን እስኪመጣ ድረስ እስከ መጨረሻው ብሎ ነው ሞት እስኪመጣ ድረስ ብሎ አላህ Subhanahu Wa Ta'ala አስቀምጧል وما خلقت الجن والانس الا ليعبدون ሰውንም ሆነ አጋንንቶችን የፈጠርኳቸው እኔን በብቸኝነት እንዲያመልኩ ነው ያለው እኛ ሐያታችን ሁለመናችን ለአላህ ነው قل ان صلاتي ونسكي ومحياي ومماتي لله رب العالمين ለነብይ ያላቸው قل ان صلاتي صلاتين እርዴም ህይወቴም ሞቴም አጠቃላይ ሁለመናዬ ለአላህ ነው በላ ሸሪክ له وبذلك امرت وانا اول المسلمين በዚህ ነው የታዘዝኩት እኔ ከሙስሊሞች የመጀመሪያው ነኝ ይሄን ሁሉ ነገር ለአላህ እንጂ ለማንም አልገብርም በልብሎ አሽረፉል ኸልቅን አዟቸዋል አላህ Subhanahu Wa Ta'ala ሐሰን البصري እንዳሉት ለሙእሚኖች ስራ ገደብ አላስቀመጠለትም ሞትን እንጂ ይላሉ ለምን አላህ ወዕቡድ ረበከ حتى يأتيك اليقين ብለዋል ለነቢያችንም ሰለላሁ ዐለይሂ ወሰለም አሽረፉል ኸልቅን ለይነግራቸው እስኪሰለጠቅ የሚቆሙት በኢባዳ ላይ የሚበረቱትን ወተበተል ኢለይሂ ተብቲላ የተባሉትን አሽረፉል ኸልቅን ፈስተቂም ከማ ኡምርተ ያላቸው ወለም ዘለም አትበል ቀጥ በል ያላቸው ታዲያ ረመዳን ቢሄድ ዱዓ ይቋረጥ ረመዳን ቢሄድ ሰላት የሚቋረጥ ነገር አይደለም ረመዳን ቢሄድ ጾም የሚቋረጥ ነገር አይደለም አላህ Subhanahu Wa Ta'ala እሱን የምናመልክባቸውን
አያሌ ነገሮችን አስቀምጧል። በቀን ሁሉ ጊዜ እሱን 5 አውቃት ሰላት አበክረን እንድንገዛው በ5 አውቃት ሰላት ወደሱ እንድንቃረብ አላህ Subhanahu Wa Ta'ala አዟል። ሐፊዙ ዐለ ሰላዋቲ በሰላታችሁ ላይ ጽኑ፣ 5 አውቃት ሰላቶቻችሁን ጠብቁ። ወሰላት ውስጣ በተለይ መካከለኛዋን ሰላት አለ ሰላት አልዓስር ወቁሙ ሊላሂ ቃኒቲን ለአላህ ታዛዦች ሆናችሁ ቁሙ፣ በትእዛዙ ላይ ጽኑ ነው ያለው። አሽረፉል ኸልቅም ኢስተቂሙ ወለን ትሕሱ ይላሉ። ቀጥ በሉ መልካም ስራን አዳርሳችሁ ቆጥራችሁ አዘልቁ። በስቲቃማ ላይ ፍጹም ልትሆኑ አትችሉ ግን አሉ ወዕለሙ እወቁ ፈኢነ ኸይረ አዕማሊኩም አሰላት አደራ ብላችሁ ከስራችሁ ሁሉ በላጭ ሰላት ናት። ወላ يحافظ عليها بوضوء الا مؤمن በውዱ ሰላትን የሚጠባበቃት ሙእሚን እንጂ ሌላ አይደለም ብለው ነብያችን ሰለላሁ ዐለይሂ ወሰለም አስቀምጠዋል። ሙእሚን ሁሉ ጊዜ ወታደር ነው። ሰላት አለብኝ ብሎ የመንግስት ሰራተኛ ሁን፣ ወታደር ሁን፣ ባለስልጣን ሁን፣ የትኛውን ቢሮ ላይ ነጋዴ ሁን፣ ሰላት አለብኝ ብለ ውዱ አድርገህ የምትጠባበቅ ከሆነ አንተ ሙእሚን ነህ ማለት ነው። ሙናፊቅ ይሄንን አያደርገው። የኢማን መገለጫ ብለው ነው ነብያችን ሰለላሁ ዐለይሂ ወሰለም ያስቀመጡት። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ላ ሐዘ ፊል ኢስላም ይላሉ ሊመን ተረከ ሰላት ሰላትን የተወሰው ምንም ተቀባይነት በከስልምና ምንም ጣፈንታ የለውም ብለው ነው ነብያችን ሰለላሁ ዐለይሂ ወሰለም የተናገሩትን ዑመር አጽንኦት ሰጥተው ነው ይህንን ያስቀመጡት። በቃ ከስልምና ውስጥ ሰላት ከሌለ አንተ ምንም ነገር የለህም ተብሏል። ስለዚህ እዚህ ቦታ ላይ የሰላታችንን ጉዳይ አደራ ሰላታችንን በተለይ አይደለም ለሊቱ ቀርቶብን ረመዳን ላይ እንቆም ነበር፣ ተራዊህ እንሰግዳለን፣ ተሐጁድን ሄዳለን፣ ብዙ ነገር እናደርግ ነበር፣ ሰላት ዱዓ እንሰግድ ነበር በርካታ። ረመዳን ሲወጣ ግን እነዚህ ነገሮች አይደለም ፈርድ ሰላት የምንተው ሰዎች ነን። እንዴት አድርገን ነው አላህ Subhanahu Wa Ta'ala ዘንድ ነገ እሱ ፊት የምንቆመው? ረመዳን ቢያልቅ ብዙ ነገሮች አሉ ያ ጀማዓ። ረመዳን ቢሄድ አላህን የምንለምንባቸው ወደ አላህ የምንቀርብባቸው በርካታ ኢባዳዎች አሉ። ነብያችን ሰለላሁ ዐለይሂ ወሰለም ረመዳን ሲሄድ ታስታውሳላችሁ ልክ ረመዳኑ ሲወጣ ሸዋል የሚል ጾም በአእምሯችን እንድናስበው ነው ያደረጉት። ለምንድነው? ያንን ጨርሰናል ብለን ገፍላ ውስጥ እንዳንገባ ነው። ረመዳንን ጾሞ 6 ሸዋልን ያስከተለ አመቱን በሙሉ እንደ ጾም ይቆጠራል። ወሊላሂ الحمد ወልሚና አብዛኞቻችን ጾመነዋል። ከዛ በኋላ አያመል ቢድ አለ፣ በወር 3 ቀን መጾም፣ ሰኞና ሐሙስ አለ፣ ሲያሙ ዳውድ አለ፣ ሰላትም ቢሆን ለይል መቆም አለ፣ የዊትር ሰላት አለ። እነዚህን ሁሉ መዘንጋት የለብንም። ምናልባት ሸዋል ያልጾም ሰዎች ካለንም ዛሬ ምናልባት 8ኛው ቀን ሊሆን ይችላል፣ አብዛኛው ጨርሶ ሊሆን ይችላል። ሌሎቻችን ደግሞ ያልጨረስን ሰዎች ካለን ሰኞ ሐሙስ እያደረግን ይሁን እስከ ወሩ መጨረሻ ድረስ መጾም እንችላለን። በዚህ መዘናጋት የለብንም። በዚህ ላይ መበርታት አለብን። ቶሎ የጾመ ሰው ያው የበለጠ አፍደሉና ተወዳጅ ነው። ማቆየቱም ቢሆን ችግር የለውም። በዚህ ደረጃ ዑለማዎች ማቆየትም ችግር የለውም። ዋናው ከወር 6 ቀን መጾም ነው የተባለውና የሰራነውን ስራ የጥሩነት የመቅቡልነቱ ምልክት ይላሉ። አልሐሰነቱ አንድ ሰው መልካም ስራን ከሰራ ይላሉ ኢብኑ ረጀብ ረሂመሁላህ ሲያነሱ አላህ ስራህን እንደተቀበለህ ምልክቱ ይላሉ አንቱ ሲለ ቢጣዓትን ባዕድሃ አንድ መልካም ስራ ከሰራ ሌላ ስራ ከኋላው ማስከተል ነው ይላሉ። አላህ ያለ መቀበሉ ምልክት ደግሞ ከመልካም ስራ በኋላ መጥፎ ስራ መስራት ነው ብለው በዚህ ደረጃ ላይ ያስቀመጡትና የሰራነውን ስራ የቋጠርነውን ነገር እንዳንበትን አደራችንን አላህ Subhanahu Wa Ta'ala ወላ ተኩኑ ከለቲ ነቀደት ኸዝለሃ ሚን ባዕድ ቁወቲን አንካታ ስራዋን ከሰራች በኋላ ፈትሏን ፈትላ ከጨረሰች በኋላ መልሳ እንደተለተለችው እንደዛች ቂል ወይዘሮ አትሁኑ ብሎ አላህ Subhanahu Wa Ta'ala አስቀምጦልናል። ሰርተን ስናበቃ መልሰን የቋጠርነውን የምንበትነው ከሆነ ከዚህ ከቂል ወይዘሮ የባሳችሁ ናችሁ እያለ አላህ እየነገረን ነው። استقامة يسفلقال الله استقامة يستن الله سبحانه وتعالى يابرتان الله بدينه لا يكتكم من سوتش يدرجن عباد وتشاتشن والجزين ذكراتشوا لا يكمل يدربوا دعاتشوا لا عليك ربنا بحسن الختام يلون بر جيتاتشن هوي يمجرشاتشن النجار أدرى يلالو الله مجرشاتشن يسامر لنا
الله سبحانه وتعالى بلا إله إلا الله لا يدورن بلا إله إلا الله لا يمنموت الله سبحانه وتعالى يدرجن ألا صلوا وسلموا رحمكم الله على البشير النذير والسراج المنير كما أمركم ربكم في كتاب المبين حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي ذوي العدل والوفاء وأن بقية الصحابة أجمعين وأنا معهم بمنك وكرمك يا أكرم الأكرمين اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مصرف القلوب صرف قلوبنا على طاعتك ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب اللهم ثبتنا بالقول الثابت وأحسن ختامنا اللهم أحينا على الإسلام وأمتنا على الإيمان اللهم ارزقنا حسن الختام اللهم جنبنا الفتن ما ظهر منها وما بطن ما علمنا منها وما لم نعلم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم انصر الإسلام والمسلمين واحم حوزة الدين وشتت الملحدين واجمع كلمة المسلمين على الحق يا رب العالمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون